ክርስቲያን ነኝ ግን አንተ የምትከተለውን አይነት ክርስቲያኒቲ አይደለም የምከተለው። አይነው ክርስቲያኒቲ ሁሉም አንድ አይነት ክርስቲያኒቲ ነው። አንድ መጽሐፍ ቅዱስ ነው የምንጠቀመው ሁላችንም። ግን ያለው ኢሹ ሁሉም ጋር ያለው ኢሹ ማለት ነው። ሁሉንም ኤክስፕሎረር ለማድረግ ሞክሬያለሁ። ያለው ኢሹ ምንድን ነው? ከኛ ደከም ያለ ለየት ያለውን አንወድም። ጎበዝ የሆነውን የሚጠቅመንን ነው አይደል? ስ ሪያሊቲ መሬት ላይ ያለውን ነው ላሳይህ የምሞክረው ማለት ነው። ቅድም ምን ብለሃል? ከሰው ተለዩና ከዓለም ተለዩ ብለሃል። ያ የምንኖርበት ዓለም እኮ ከሰዎች ጋር ነው የምንኖረው አይደል? ሰዎችን ኢንክሉድ የሚያደርግ ማለት ነው። ያ ነው ዓለም ማለት ለእኔ። ሌላ ምንም መሬቱና ሰማዩ አይደለም። ዓለም የሚያደርገው ምንድን ነው? ኮሚኒቲው ነው አደለ? ቪሌጁ ነው አደለ? ያንን ቪሌጅ ክሬት ልናደርግ ስንል የሆነ ጎዶሎ ካለብን በጣም ነው የሚጸየፉን። በጣም ነው እንደውም የእርግማንና የሰይጣን ምሳሌ ነው የሚደረገው። ከአሁን በፊት አውርቻ አውቃለሁ ግን አስታወስከኝ። ቴንክ ዩ። እሺ ተባረኪ፣ ጌታ ይባርክሽ። ከዓለም ተለዩ የሚለው ሀሳብ አንቺ በተረዳሽው መልኩ አይደለም እስካሁን ሳወራ የነበረው። እኔ ስለ ኪንግደም ነው እያወራ ያለሁት፣ ስለ ኪንግደም ነው። የእግዚአብሔር ልጆችም በዚሁ ዓለም ላይ ነው የሚኖሩት፣ የጨለማው ዓለም ልጆችም በዚሁ ዓለም ላይ ነው የሚኖሩት። ከዓለም ተለዩ ማለት ከጨለማው ሲስተም ተለዩ ማለት ነው። ለምሳሌ የእግዚአብሔር ቃል ሲናገር ምን ይላል መሰለሽ? በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 4 ላይ ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማ ይላል። ከዛ በዓለም ካለው ይልቅ ይላል። ከዛ በእናንተ ያለው ታላቅ ነውና እኛን ከዓለም ነጥሎ ይናገራል የእግዚአብሔር ቃል። እኛ ማንን? የእግዚአብሔር ልጆችን ከዓለም ነጥሎ ይናገራል። ዓለም እያልኩ ስራ አወራ የነበረው እስካሁን ሲስተም ነው ማለት ነው። ስለ ሰዎች አይደለም እያወራ ያሉት። ሲስተም ማለት ደግሞ ያ ሲስተም ደግሞ የሱ የሆኑ ሰዎች አሉት። የዚህ ዓለም ሲስተም ልጆች አሉ፣ የእግዚአብሔር ደግሞ ኪንግደም ልጆች አሉ። ሁለቱም በዚህ ዓለም ላይ ይኖራሉ። ዓለም ማለት አሁን እዚህ ሰማይና ምድር እያልሽኝ ከሆነ እሱ ላይ ነው የምንኖረው ሁለታችንም እዚህ ሰማይና ምድር ላይ እየኖርን ግን ኪንግደማችን ግን ይለያያል። ዓለም እያልኩ ያለሁት ከሰዎች ተለዩ አይደለም፣ ከዛ ኪንግደም ካሉ ሰዎች ተለዩ ነው። ለምን? በጨለማው ዓለም ውስጥ ያሉ የዚህ ዓለም ገዢ ከሆነው ኪንግደም ውስጥ ያሉ ሰዎች የሚያወሩት ጸብን፣ ጥላቻን፣ ክርክርን፣ ሐሜትን፣ ገዳይነትን ህይወታቸው እሱ ነው የሚያወሩት። ፖለቲካ፣ ዝባዝንክ የሆነው የዓለምን ነገር ያወራሉ። ከነዛ ሰዎች ማትለይ ክርስቲያን ከነዛ ሰዎች ማይለይ ከሆነ ህይወቱ እዛ ውስጥ ነው የሚሆነው ማለት ነው። ከነሱ ጋር ይመሳሰላል። ከዓለም ካለው ስርዓት ይለያል ክርስቲያን። ታዲያ ከማን ጋር ነው ጓደኛ የሚሆነው? ከክርስቲያን ጋር ነው ጓደኛ የሚሆነው። ህብረት የሚያደርገው ከሚመስለው ጋር ነው ማለት ነው። በኪንግደም ውስጥ ካሉ ሰዎች ጋር፣ በእግዚአብሔር መንግስት ውስጥ ካሉ ሰዎች ጋር ጓደኛ ይሆናል። ተለዩ ማለት ግን አታውሩ ማለት አይደለም። አሁን ይሄንን መለየት ያስፈልጋል። ይኸውልሽ መልካም፣ ከነሱ ተለዩ ስንል አታውሯቸው፣ አትደግፏቸው፣ አትምከሯቸው፣ አታጽናኗቸው፣ ከጎናቸው አትቆሙ ማለት ደግሞ አይደለም። በጨለማው ዓለም ካሉ ሰዎች ጋር እነዛ ሰዎች አርቋቸው፣ አግልሏቸው ማለትም ደግሞ አይደለም። የህይወታቸው ተካፋይ አትሁኑ ነው ዋናው መልእክት እንጂ ለምሳሌ ወደ ዓለም ሂደን እኮ ወደ ሙታን መንደር እንሄድና ወንጌልን እንነግራለን። ሲጎዱ እንደግፋቸዋለን አይደል? ሲታመሙ ባለን አቅም ከነሱ ጋር እንቆማለን። የህይወታቸው ግን ተካፋይ አይደለም ክርስቲያን። የህይወታቸው ተካፋይ አይደለም። በስራ እኮ እንገናኛለን ከነዚህ ሰዎች ጋር፣ በዓለም ካሉ ሰዎች ጋር በስራ እንገናኛለን፣ ስራውን እንሰራለን እንጂ የህይወታቸው ተካፋይ ግን አንሆንም። መለየት ያለብን ከምንድን ነው? ከሲስተሙ ነው ማለት ነው። ሲስተሙ ደግሞ በሰዎች ስለሆነ የሚሰራው። የእግዚአብሔር መንግስት በልጆቹ ይሰራል፣ የጨለማው መንግስትም ደግሞ በራሱ ልጆች ነው የሚሰራው። ተለዩ ከዓለም ስል ከሆኑ ሰዎች አይደለም እያልኩ ያለሁት ከሲስተም ነው። ከዛ ሲስተም ደግሞ ስትለይ ሲስተሙ ከሚሰራባቸው ሰዎችም ትለያለች። ምንድነው የምትለየው? ህብረትን ነው፣ ጓደኝነትን።
ከነሱ ማዕድ መካፈል ታቆሚያለሽ። ለምን? የእግዚአብሔር ልጆች ስለሆንን እኛ የእግዚአብሔር ልጆች የሚናገሩት ፍቅርን፣ ትዕግስትን፣ ርኅራኄን፣ ቸርነትን ስለሆነ ቂመኝነት፣ አድመኝነት፣ በቀል፣ እነዚህ ጸብ፣ ጥላቻ ምናምን ደግሞ የዓለም ሲስተም የሚሰራበት ስርዓት ነው። ስለዚህ ነው እያወሩ የነበሩት እስካሁን ድረስ ማለት ነው። መልካም አለሽ እህቴ፣ ሰምተሽኛል? አለው ብሩክ ሁለት ነገሮችን ጠይቀና አወርዳለሁ። አይ ዶንት ኖ የአሜሪካንን ሂስትሪ ከምታውቅ ከሆነ ወይም ታውቃለህ ብዬ አስባለሁኝ እና እነ ዶክተር ኪንግ ማርቲን ሉተርን ክርስቲያኖች ነበሩ አይደል? ጥቁሮችን ነፃ ሲያወጡ እስከ ህይወት ድረስ ህይወታቸውን አሳልፈው እስከሚሰጡ ድረስ ማለት ነው። ኢቨን ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ከተገፉት ጋር፣ ከተቸገሩት ጋር፣ ከታመሙት ጋር ነው አይደለ መጽሐፍ ቅዱስ ላይ ያለው። እኔ መሬት ላይ ሲወርድ አሁን አንተ ስታስተምር ብዙ ጊዜ አይሃለው። በጣም ቆንጆ ነው የምታስተምረው፣ ግን ያንን እንዴት አድርገን መሬት ላይ እናወርደው ነው የኔ ጥያቄ። እንዴት ነው መሬት ላይ የሚያወርደው? አሁን ከሲስተሙ ተለዩ ብለህናል፣ ግን በዛ ሲስተም ውስጥ ሰርቫይቭ ማድረግ አለብን አይደል? ኢቨን መንፈሳዊ ለመሆን በስጋ መኖር አለብን ያምናለሁ እኔ ፐርሰናሊ። በስጋ ካልኖርን ከዛ መንፈሳዊ እንሆናለን ብዬ ስለማላምን ማለት ነው። የሰው ልጅ ከራበው ሊሰርቅ ነው። ስለ ራበው ነው የሰረቀው፣ መንፈሳዊ ስለሆነ አይደለም። የሰው ልጅ ስቲል መብላት ስላለበት ማለት ነው አይደል? ለመኖር መብላት አለበት። ስለዚህ እሱ ስለሌለው ወይ ለምናል ወይ ደግሞ ካልተሰጠው ይሰርቃል። ሌላው አማራጭ ነው ማለት ነው። እንዴት መሬት ላይ እናውርደው የሚለው ነገር ነው እኔ ሁልጊዜ ጥያቄ። እንዴት ባላንስ እናድርገው የሚለው ነው ጥያቄ የሚሆንብኝ ማለት ነው። መሬት ላይ እንዴት ነው የሚወርደው ነው። ከሚጎዱ ጋር አብሮ መቆም ኃጢአት አይደለም። ባይዘዌ ስመጣም እኔ ድምፅ ለመሆን ነው የመጣሁት። አሁንም ድምፅ ሆናለሁ። ድምፅ ለሌላቸው ድምፅ ለመሆን ነው የመጣሁት ስመጣ። ለሌላ ለምንም አይደለም። ቲክታክ ቢዝነስ ልሰራበት አይደለም፣ ምንም ላረግበት አይደለም የመጣሁት። ግን ኦፕን ማይንድድ ሆኜ የማይናገሩ አሉ፣ ድምፅ የሌላቸው ሁልጊዜ የሚገፉ የሚባረሩ አሉ። ለነሱ ድምፅ ለመሆን ነው የመጣሁት። አይ ነው እንትኑን እያየሁኝ ነው፣ ኮመንቱን እያየሁኝ ስለሆነ ማለት ነው። ታፔላ መለጠፉ ራሱ እንዴት ነው ባላንስ የሚያደርገው? ቴንክ ዩ። እሺ ተባረክ። ከሚጎዱ ሰዎች ጋር ስለምትቆሚ፣ ድምፅ ከሌላቸው ሰዎች ጋር መቆም በራሱ ጽድቅ ስለሆነ በቃ ትክክል ነው እሱ። አሁንም እንድትለይ የምፈልገው ከሚጎዱ ሰዎች ጋር ለምሳሌ ኢትዮጵያ ውስጥ ሴቶች በብዙ ይበደላሉ። ከሚበደሉ አሁን ሴቶች ተበደሉ ስንል ስለ መንፈሳዊ ነገር እያወራን አይደለም ማለት ነው አይደል? ሴቶች በብዙ ይበደላሉ። ሙስሊምም ትሁን ክርስቲያንም ትሁን እምነት የሌላትም ብትሆን ሴቶች በኢትዮጵያ ውስጥ ሲበደሉ እንመለከታለን። ክርስቲያን ስላልሆነች ከእሷ ጎን አንቆምም አንልም። ከተበደሉት ሁሉ ጎን እንቆማለን። ፍትህ ይገባቸዋል ብለን እንጮኻለን አይደል? ድምፅ ከሌላቸው ሰዎች ጎን እንቆማለን። አሁን እኮ ይሄ እኮ ቅድስና እኮ ነው በራሱ። አሁን ይሄን አይደለም እያልኩ ያለው ታች ፖይንቱን ስላላገኘሽው ነው። ለምሳሌ ዘፈን ትሰሚያለሽ? መልካም ግልጽ እንዲሆንልሽ ሀሳቡ በደንብ ዘፈን ትሰሚያለሽ? እኔ ዘፈን አልሰማም። እግዚአብሔር የተመሰገነ ይሁን። ከዘፈን እየተላቀቅኩት በ13 ዓመቴ። ከዛ በኋላ ዘፈን ሰምቼ አላቅም። የዘፈን አድናቂ አይደለሁም። አልጠጣም፣ አላጨስም፣ ድራግ አልወስድም፣ ራሴን አቢዩዝ አላደርግም። ማንም ብሎኝ አይደለም። ጀስት የራሴ ምርጫ። ይሄ እግዚአብሔር የሰጠኝን ሰውነቴን አቢዩዝ ስለማላደርግ ነው። ጀስት በቃ ለራሴ ሳነቲ ነው። ጴንጤ ስለሆንኩኝ አሁን ላሳይሽ። አትዝጊው፣ እሺ አትዝጊው ማይክሽን። አሁን ላሳይሽ ልዩነቱን በደንብ እንድትረጂኝ ስለፈለግኩኝ ነው። ዘፈን ትሰሚያለሽ?
አሁን አንቺ አልሰማም አልሽኝ፣ ግን ትሰሚያለሽ። እንዴት ነው የምትሰሚው? ለምሳሌ በሆነ አካባቢ ላይ ድራይቭ እያደረግሽ ልታልፊ ትችላለሽ። ስታልፊ የሆነ ቦታ ላይ ተከፍቶ ትሰሚያለሽ። ስራሽ አካባቢ ላይ የምትሰሪበት አካባቢ ላይ ዘፈን ተከፍቶ ትሰሚያለሽ። ወደ ጆሮሽ ይገባል፣ ድምፁ ይገባል። በተለያየ አጋጣሚ ዘፈን ትሰሚያለሽ። ዘፈንን ግን አታዳምጭ። አሁን አንቺ ከተናገርሽው ተነስቼ ነው የምናገረው። ዘፈንን አታዳምጪ ምን ማለት ነው? ዘፈንን አታዳምጪ ማለት ፕሮግራም አድርገሽ ወደ ህይወትሽ እንዲገባ ፈቅጂ። ከፍተሹ ፕሮግራም አድርገሽ ልብሽን ሰተሽ አሰሚው። ድምፁ በተለያየ አጋጣሚ ወደ ጆሮሽ ሊመጣ ይችላል። አግኝተሽም ከሆነ በተለያየ ቦታ ላይ ልሰሚ ትችላለሽ። የሆነ ነገር ተከፍቶ ቲክቶክ ስክሮል ስታደርጊ ሰዎች እየዘፈኑ ልታይ ትችላለሽ። ህይወትሽ ግን አታደርጊውም። የህይወትሽ አካል አታደርጊውም። ከፍተሽ ቤትሽ ውስጥ ሜዲቴት አታደርጊውም። ልብሽ ውስጥ እንዲገባ አትፈቅጂም። የሆነ ቦታ ላይ ስትሰሚው ቦታ ሰተሽው አታዳምጩ። ጆሮሽ ውስጥ ግን ሊገባ ይችላል። ይሄን ነው እያወራ ያለሁት እስካሁን ድረስ። እኛ የእግዚአብሔር ልጆችም ዓለም የሚሰራበት ሲስተም አለ። ምንድነው ሲስተሙ? ኃጢአተኝነት ነው፣ ርኩሰት ነው። ርኩሰት ማለት ቂመኝነት ነው። ኃጢአት ማለት በቀል ነው፣ ጥላቻ ነው። የነዚህ ሁሉ ተካፋይ ክርስቲያን መሆን የለበትም ነው ዋናው ሐሳብ። ከነዚህ ነገሮች መራቅ መቻል አለበት። የምንርቀው ደግሞ የምንርቀው ደግሞ ከነዚህ ሰዎች በመራቅ ነው። በዚህ ነገር ከተያዙ ሰዎች ስንሄድ ወደ እነዚህ ሰዎች ይሄ ነገር እንደሚገላቸው፣ ክርስቶስ እንደሚያስፈልጋቸው፣ ህይወታቸው በክርስቶስ ኢየሱስ እንደሚቀየር እንነግራቸዋለን እንጂ የህይወታቸው ተካፋይ አንሆንም ነው። የህይወታቸው ተካፋይ ከሆን የቂመኞች፣ በቀልተኞች፣ የአድመኞች ህይወት ተካፋይ ከሆን እኛም የነሱ ህይወት ነው የሚኖረን። ነገ ከነገ ወዲያ እኛም ቂመኛ እንሆናለን፣ ተሳዳቢዎች እንሆናለን። ከነሱ እንነጠላለን። ወንጌልን ግን እነግራቸዋለን በፍቅር ኢየሱስ እንደሚያስፈልጋቸው እነግራቸዋለን። የህይወታቸው ተካፋይ ግን አንሆንም። ልብ ብለን ሜዲቴት አናደርገውም። የነሱን ሐሳብ አንገዛውም ሐሳባቸውን። ይሄን ነው እያልኩ ያለው እስካሁን ድረስ። ከዓለም መነጠል ማለት ከዓለም ሲስተም መነጠል። የእግዚአብሔር ልጆች ከዓለም ካሉ ሰዎች ጋር የሚሟሟቁ አይደሉም። ከተሟሟቁማ አንለይማ። በምን እንታወቃለን? የክርስቶስ መሆናችንን። በዓለም ያለው ሰውዬ ይሳደባል፣ ክርስቲያኑም ከተሳደበ በምን እንታወቃለን? የክርስቶስ ህይወት በእኛ ላይ የሚገለጠው በዓለም ካለው ሲስተም ራሳችንን ስንነጥል ነው። ከዛ እኔ ክርስቲያን ነኝ አንልም። ከዛ በኋላ ሰዎች ያዩና እኛን ክርስቲያን ነው ማለት ይጀምራሉ። ለምን? ህይወታችን መናገር ይጀምራል። ክርስቲያን ደግሞ ህይወቱ መናገር መቻል አለበት። ትዕግስት፣ ርህራሄ፣ ፍቅር፣ ቸርነት ማሳየት መቻል አለበት። እነዚህ ሁሉ የክርስቲያን ህይወት ናቸው። ይህ ሁላ የሚመጣው ደግሞ በዓለም ሲስተም ካለው ተነጥሎ ከእግዚአብሔር ቃል ጋር መዋልና ማደር ሲጀምር፣ ቃሉ እኛን ስለሚሰራን፣ ቃሉ እኛን ስለሚያድሰን መልካምና ያ ማለት ከተጎዱ ሰዎች ጎን አለመቆም ማለት አይደለም። እሱማ የቅድስና አንዱ አካል ነው። ቅድም እንዳልኩሽ ከተበደሉ ሰዎች ጎን መቆም የቅድስና አንድ አካል ነው። ካዘኑ ሰዎች ጎን መሆን የቅድስና አንድ አካል ነው። ለምሳሌ ክርስቲያን ሲረዳ ክርስቲያን ነው ወይስ አይደለም ብሎ አይደለም የሚረዳው። አይደለም መርዳት በራሱ አምልኮ ነው። በነገራችን ላይ መልካም የሆነ አምልኮ ነው። ስንረዳ እቺ ሴት ክርስቲያን ናት ሙስሊም ነው ብለን ነው የምንረዳው? አይደለም። እንደዛ አይደለም ክርስቲያን የሚረዳው። ስንቆም ከሰዎች ጎን ክርስቲያን ነው አይደለም ብለን አይደለም እንቆም። ከተበደለ ድምጽ ከሌለው ጎን እንቆማለን። የህይወታቸው ግን ተካፋይ አንሆንም ነው ዋናው ነገር። እሺ እሱ ነው። ማዕዳቸውን አብረን አንመገብም። ማዕድ ነው በራሱ። ሐሜት እኮ ማዕድ ነው። ከሚያሙ ሰዎች ጋር የምትውይ ከሆነ ነገ ከነገ ወዲያ አንቺም ደግሞ የሐሜታቸው ተካፋይ ትሆኛለሽ። ከነሱ ስትርቂስ፣ ከሚያሙ ሰዎች ስትርቂ ሐሜት የምትጸየፊው ህይወትና ምን ይሆናል ማለት ነው? ከቅዱሳን ጋር ሐሜትን ከሚጸየፉ ጋር ስትውይ ህይወትሽ አይሆንም ሐሜት ማለት ነው። ራሳችንን ምንነጥልበት የቅድስና ህይወት ፕራክቲስ የምናደርገው ከዓለም ሲስተም ራሳችንን በመለየት ነው። አሁን ሐሳቡን አግኝተሽ ከሆነ መልካም ተረጃለሁ። ታንክ ዩ ለትዕግስት አፕሪሺየት። እሺ ተባረኪ። እሺ መጽሐፍ ቅዱስ ዓለም እያለ ሲያወራ ሲስተም ነው። ሁለት ኪንግደም ነው ያለው እዚህ ምድር ላይ። የእግዚአብሔር መንግስት አለ፣ የጨለማው ዓለም መንግስት አለ። ሰይጣን የሚቆጣጠረው መንግስት አለ። ሰዎች ወደ ኢየሱስ ሲመጡና ሲድኑ፣ ሰዎች ሲድኑ ማለት ኦርቶዶክስ ሲሆኑ ወይ ፔንቴ ሲሆኑ ማለት አይደለም። በክርስቶስ ሲሆኑ ነው በቃ ሰዎች የሚድኑት። ኦርቶዶክስ ስለሆነ አይደለም። እሺ
አይደለም። ጴንጤም ስለሆነ በቤተሰቡ ጴንጤ ስለሆነም አይደለም ቢድነው። የኢየሱስ ስትሆን ኪንግደም ትቀይራለህ። ያ ኪንግደም ያንተ አይደለም አይደለም። እዛ ኪንግደም ያሉ ሰዎችን ወደዚህኛው ኪንግደም እንዲመጡ ወንጌልን እንናገራለን። በትዕግስት በፍቅር እንዲመጡ እንጠራለን ወደዚህ። ከዛስ የህይወታቸው ደግሞ የመመለሳቸው ደግሞ ተካፋይ አንሆንም። ሲበደሉ አብረናቸው እንቆማለን። ሲገፉ አብረናቸው እንቆማለን። ለምሳሌ ቀነኒ የምትባል ልጅ ሞታለች ባለፈው 2 ዓመት ወይ 1 ዓመት በፊት። ሰዎች ስለሷ ጮኸዋል አይደል? ሲጮው ክርስቲያኑ አብሮ አልጮኸም? ጮኸዋል፣ አብሮ ጮኸዋል። አብሮ ስለሷ ተናግሯል። አሁንም ስቲል ይናገራል ክርስቲያኑ ስለሷ። ይሄ ትክክል ነው። አያችሁ፣ ይሄ ትክክል ነው። ሃይማኖቷን አይቶ ነው ሰው ከሷ ጋር የሚቆመው? አይደለም አይደለም አይደለም። ግን የኛ ህይወት የሚናገር ህይወት መሆን አለበት። እሺ፣ ብዙ ሰዎች እኔ ክርስቲያን ነኝ ይላሉ። ሰዎች ግን አይተው ክርስቲያን ናቸው ግን እያሉን አይደሉም ነው ዋናው ፖይንት። ክርስቲያን ነኝ ማለት ብቻውን በቂ አይደለም። የክርስትና ህይወት ያስፈልገናል። የሚታይ የተገለጠ ህይወት፣ የኢየሱስ ህይወት በእኛ ላይ መገለጥ መቻል አለበት። እንዴት? በመነጠል ነው። በቃ እሱ የሚመጣው በመነጠል ነው የሚመጣው። አያችሁ፣ ከዛ ከጸብ ከክርክር ከጭቅጭቁ በመነጠል ከእግዚአብሔር ጋር በመዋል ነው እሱ የሚመጣው። አይምሯችን ራሱ ፕሮግራም ይደረግ ስለሆነ አይምሯችን የሚሰራበትን መንገድ ከተረዳችሁት ይህን ነገር ለመረዳትም ለመወሰንም አትቸገሩ። ለምሳሌ ተመስገን የሚል ሰው መጨረሻ ላይ ኮሜንት ጽፏል። ተመስገን ሲባል አቤት ይላል። ለምንድን ነው ተመስገን ነኝ ብሎ ያመነው? ቤተሰቦቹ ፕሮግራም አድርገውት እኮ ነው። በልጅነቱ ተመስገን የሚለውን ድምፅ በተደጋጋሚ በመስማቱ ምክንያት ተመስገን ነኝ ብሎ አመነ። አያችሁ፣ ዓለምም እንደዚህ ነው ፕሮግራም የምታረጋችሁ። ልክ እዛ ስትውሉ ሲስተሙ ጋር ስትውሉ ጸብን ፕሮግራም ታረጋችሁና ጸበኛ ትሆናለህ፣ ቁጡ ትሆናለህ፣ ትዕግስት አልባ ትሆናለህ፣ ሐሜተኛ ትሆናለህ። ለምን? ፕሮግራም አድርጋለች ማለት ነው ዓለም። ከዛ ወደ ክርስትና ስትመጣ ከእግዚአብሔር ቃል ጋር መዋል ስትጀምር ቃል ውስጥ ቅድስና፣ ፍቅር፣ ርህራይ ነው ያለው። በእግዚአብሔር ቃል አይምሮን ስታጥበው ቁጠኝነት፣ አድመኝነት እየወጣ የእግዚአብሔር ህይወት በአንተ ላይ ይገለጣል። ይሄን ለማድረግ የእናንተ ውሳኔ ያስፈልጋል ነው ፖይንቱ። ከዛ ሲስተም ራስን ታገልና ከእግዚአብሔር ጋር ትጣበቃለህ። ከዛ ለሚጠሉ ሰዎች ፍቅር ይኖርሃል፣ ለሚገፉ ሰዎች ትዕግስት ይኖርሃል። ለምን? ቃሉ እሱን ስለሚያስተምር ማለት ነው። ቃሉ እሱን እንድትሆን ስለሚያደርግ ሰው ቅድስና ለክርስቲያን ህይወቱ ነው ህይወቱ ነው። የተጠራ ነው ለዛ ስለሆነ ማለት ነው። ለዛ ስለሆነ ይሄን ህይወት ለመኖር ግን መወሰን ያስፈልጋል። የምሬን ነው፣ መወሰን ያስፈልጋል። ይሄን ህይወት መኖር የምትፈልጉ ከሆነ መወሰን ያስፈልጋል። መጽሐፍ ተለማመዱ። እኔ ባለፈው ያስጀመርኳችሁ እንትን ነበር፣ ቻሌንጅ ነበር። እሱን ቻሌንጅ እያደረገ ያለ ሰው እስካሁን ድረስ ለምሳሌ የኔን የጸሎት ህይወት አስተካክሎልኛል። እሱን ቻሌንጅ ከጀመርኩኝ በኋላ የጸሎት ህይወቴ ተስተካክሏል። የምሬ ነው። ቻሌንጁን እሱን ከጀመርኩኝ በኋላ አብረን ነው የጀመርነው። አብረን ነው እዚህ ምናልባት ከአንድ ወር በፊት ነው የጀመርነው። መጽሐፍ ማለት ነው። እሺ፣ መጽሐፍ ይሄን ቻሌንጅ የተቀላቀላችሁ ሰዎች አላችሁ። እስካሁን እየተከበራችሁ ያላችሁ ሰዎች አላችሁ። እኔ አቆምኩኝ። ሰሞኑ ይመጣል ትውስታው። እሺ፣ ቻሌንጅ አለው በደንብ በጣም ቻሌንጅ አለው። እሺ፣ ጀምሬ ነበር። አዎ፣ በቃ እንደዚህ ያስቸግራል። አሜን። ጫልቱ ተባረክ። ያስቸግራል። እሺ፣ በጣም ያስቸግራል። ቻሌንጅ አለው። ተባረክ ላሉምቤ አለው። በቃ አለው። ውጊያ አለው። እሺ፣ አይረሳም። እሺ፣ ይሄ ፕሮግራም የተደረገው ነገር ሁሌም ይቀሰቅሳቸዋል። ሁሌም ለምን? ዳራው እስኪጠፋ ድረስ መታገል ስለሚያስፈልግ ነው። ዳራው እስኪጠፋ ድረስ መታገል ያስፈልጋል። ዳራው ማለት ትውስታው መጥፋት አለበት። ምን ማለት መሰላችሁ? ምን ማለት መሰላችሁ? የጫካ ፊልም አይታችሁ ታውቃላችሁ? ብዙ ጊዜ የሆረር ፊልሞች ላይ ጫካ እንደዚህ ይታያል። አንድ ቀጭን መንገድ ያለበት አስፋልት ይሆንና ግራና ቀኝ
ጥቅጥቅ ያለ ደን ይኖራል አይደል? ግራና ቀኝ ጫካ ይሆናል። ከዛም አስፓልት ይሆናል። ከዛ ሁሌም እዛ አስፓልት ላይ ሰዎች ይጠቀማሉ። እዛ አስፓልት ላይ ንዱ ብላችሁ ወይ ደግሞ በእግራችሁ ወክ አድርጉ ብላችሁ አትቸገሩ። ኦልሬዲ መንገዱ የተዘጋጀ ስለሆነ እዛ አስፓልት ላይ ወክ አድርጉ ብላችሁ አትቸገሩም። ወክ ታደርጋላችሁ በነፃነት። የሚቧጭሯችሁ የለም፣ የሚያደማችሁ የለም። ወክ ታደርጋላችሁ። አሁን ህይወታችሁ ማለት እሱ ነው። የለመዳችሁት ህይወት ማለት አሁን እናንተ ወክ የምታረጉበት መንገድ ማለት ነው። እሺ እስከ ዛሬ ድረስ ፕሮግራም የተደረጋችሁበት ህይወት ነው። ወክ እያደረጋችሁ ያላችሁት በዛ መንገድ ነው። እሱ መንገድ ነው። እሺ አይምሯችሁ ላይ ይምጣ። አሁን የምትመላለሱበት ህይወት እሱ መንገድ ነው። እስኪ እዛ መንገድ ላይ መሄድ አቁሙ አልኳችሁ። እዛ ጫካ ውስጥ ያለው መንገድ ላይ አቁሙ አልኳችሁና ይሄን ጫካ መንጠራችሁ አዲስ መንገድ ስሩ አልኳችሁ። በቃ ከዚህ በኋላ እዚህ መንገድ ላይ መሄድ አትችሉም፣ አዲስ መንገድ አዘጋጁ ብላችሁ ምን እንደምታደርጉት ገጀራ ታዘጋጃላችሁ፣ እጃችሁን እንዳይደማ ምናምን ስንቅ ታዘጋጃላችሁ። የእግዚአብሔር ቃል ማለት ነው። እሺ እሱ የምትዋጉበት የእግዚአብሔር ቃል ማለት ነው። ከዛ ገደሉን ምኑን እየመነጠራችሁ መንገድ ታዘጋጃላችሁ፣ አዲስ መንገድ። ያደክማል አይደል? በጣም አድካሚ ነው፣ አሰልቺ ነው። የእግዚአብሔርን ቃል ማንበብ ስትጀምር ታዛጋለህ። ለምን? ከዚህኛው መንገድ እየወጣክ ስለሆነ ነው። ከዛ ነብይ እንትና ጋር ትደውልና ጸልይልኝ እባክህ እግዚአብሔር ቃል ማንበብ ቸግሮኛል ትላለህ። ውጊያው እኮ እዚህ ውስጥ ነው ያለው ወዳጅ። ትደውላለህ፣ ነብይ እንትና እባክህ ዘይት ቀባኝ፣ መጸለይ አልቻልኩም፣ ማንበብ አልቻልኩም ቃሉን ትላለህ። ሁሌም ፋይት ስላለ ነው። እሺ ያም መንገድ ግን ይውላችሁ በጽናት ብታዘጋጁት፣ መንጥራችሁ ብታዘጋጁት፣ ቢያደክማችሁ መንገድ ይሆናል። ከዛ መሄድ ትጀምራላችሁ። ከዛ መንገድ ከሆነ በኋላ በፊት እንዳቆሰላችሁ ያቆስላችኋል ነው ወይስ መሄድ ትጀምራላችሁ? ከዛ በኋላ በነፃነት ያ መንገድ ሳር የነበረው እየጠፋ ይሄዳል። አሁን ይሄን ኢትዮጵያ ላይ የኖራችሁ ሰዎች በቃ አትቸገሩም። በተለይ ገጠር የኖራችሁ ሰዎች ታውቁታላችሁ። አንድ መንገድ በጣም በተደጋጋሚ ሲረገጥ ሳሩ ይጠፋና ቀጭንዬ መንገድ ትሆናለች አይደል? እግር ስለበዛበት ሰው ከእግዚአብሔር ቃል ጋር በጣም ስትቆዩ ምን ይሆናል ማለት ነው። የሆነ አዲስ መንገድ እያዘጋጃችሁ ነው። አይምሯችሁ አዳዲስ ሴሎችን ማዘጋጀት ይጀምራል። አዳዲስ መንገዶችን ያዘጋጃል። ዘንድ ስትደጋግሙት እየጠነከረ ይሄዳል ያ ሴል ማለት ነው። አቅም ጡንቻ እያወጣ ይሄዳል። ከዛስ ያ የድሮውን መንገድ ቀጥታ የነበረውን የምትጠቀሙበት መንገድ መጠቀም ስታቆሙ አልጌ ምናምን መብቀል ይጀምራል። እስቲል ግን ያስኬዳል። ይውላችሁ ለዛ ነው ወደ ኋላ የምትመለሱት። አቆምኩኝ ምናምን ያላችሁኝ ሰዎች አሁን ጀምሬ ነበር ሰሞኑን አቆምኩኝ። አያችሁ ይመልሳል። ሁሌም ይታገላችኋል። ወደ ነበረው ነገር እንድትመለሱ ይጎተጉታችኋል፣ ወደ ለመዳችሁት ነገር። እዛ መንገድ ላይ ግን ላለመሄድ ወስናችሁ ጸንታችሁ ብትቆዩ ያ አልጌ የሆነው ነገር ዛፍ ማብቀል ይጀምራል። ከዛ ደን ይሆናል ራሱን ችሎ። ደን ከሆነ በኋላ ልመለስ ብትል እንደገና ቻሌንጅ ይሆናል። አይ ለምን? በቃ የአስፓልት ጠፍቶ በዛፍ ተሞላ ማለት ነው። ልመለስ ብትል እንደገና መመንጠር ያስፈልግብሃል፣ እንደገና ያደምሃል። ሰው መመለስ አችልም። ያ መንገድ ይጸናል ማለት ነው። ከእግዚአብሔር ጋር ቃል ጋር ጥብቅ ብለን ብንቆይ በመወሰን በመጻፍ እኔ አሁን ሞቲቬሽን እንዳይሆንባችሁ ፈራለሁ። ሞቲቬሽን ከሆነ አትቀየሩ። አሁን የምናገረው ነገር ሞቲቬት እንዲያደርጋችሁ አይደለም የምፈልገው። እኔ የእግዚአብሔር ቃል ውስጥ ሞቲቬሽን አለ፣ ሞቲቬት ያደርጋል የእግዚአብሔር ቃል። እኔ ግን ሀቢት እንዲሆንባችሁ ነው የምፈልገው፣ ልማድ እንድታደርጉት፣ የህይወታችሁ አንድ አካል የእግዚአብሔርን ቃል ዊን የምታደርጉት በዛ መንገድ ብቻ ስለሆነ ስሜታዊ ሆናችሁ በቃ ብሩክ ብሏል ምናምን ብላችሁ ዛሬ ልትጀምሩ ትችላላችሁ። ነገ ምን ልታደርጉ ትችላላችሁ። ከዛ ይመልሳችኋል፣ ወደ ኋላ ይጎትታችኋል። ትግል ውስጥ ትገባላችሁ እንደገና። ያ ወደ ለመደው ሲስተም ትመለሳላችሁ። መጽሐፍ ግን ከጀመራችሁ ዊን ማድረግ ጀመራችሁ ማለት ነው። ሰው መጽሐፍ የጀመረ ቀን ማሸነፍ ጀምሮ የሆነውን ፐርሰንት ተጉዟል ማለት ነው። በቃ ልክ መጽሐፍ የጀመረ ቀን ጻፉ፣ ወስኑ። እስከዛሬ ያለው ህይወት ለጌታ የሚገባውን ጠይቁ ራሳችሁ። እስከዛሬ እየኖርኩ ያለሁት ህይወት ለጌታ የሚገባ ህይወት ነው አይደለም? በቃ መቀየር አለበት። ጻፉ። ለጌታ የህይወት የሚመጥን ህይወት ለመኖር ከዛሬ ጀምሮ ቃል እገባለሁ። ጻፉ። ሁሌም ወረቀቱን ይዩት፣ ጻፉ በየቀኑ። ያ ሀቢት ያመጣል፣ ልማድ ይሆናል ማለት ነው። እሺ ልማድ ይሆናል። ልማድ ሲሆን ዊን ታደርጋላችሁ። የእግዚአብሔር ቃል ደግሞ የሚረዳ ነው፣ ጸጋው የሚያግዝ ነው።
ጸጋው እናንተን እንድትቆሙ የሚያደርግ ነው። ቅድስና በዛ ውስጥ ነው ያለው። ማሸነፍ በዛ ውስጥ ነው ያለው። እንደዚህ የሚያደርግ ሰው ደግሞ በእግዚአብሔር መንግስት ውስጥ የከበረ ህይወት አለው። አስረግጬ የምነግራችሁ እሱ ነው። የከበረ ህይወት አለው። ቻሌንጆችን ማሸነፍ ትችላላችሁ። የእግዚአብሔርን ድምጽ በቀላሉ መለየት ትችላላችሁ። እግዚአብሔር ሲናገር እግዚአብሔር እየተናገረ እንደሆነ ታውቃለህ። ፍቃዱን በህይወት ላይ ታውቃለህ። እኛ ብዙዎቻችን ጸልየን እኮ ካልተመለሰልን ፍቃዱ አይደለም ምንል ሰዎች ነን እኮ። የእግዚአብሔር ልጆች ሆነን እንጸልያለን በጌታ ፊት። አባ ትዳር ስጠኝ እንላለን። ከዛ በዚህ ዓመት ውስጥ ካላገባም በቃ ፍቃዱ አይደለም ነው የምንለው። ተው እባክህ፣ አይደለም እንደዛ አይደለም። ጸሎትም እንደዛ አይደለም። መልስ ካልተመለሰ በቃ ፍቃዱ አይደለም ትላለህ። መልስ ያልተመለሰው ከአንተ ችግርስ ቢሆን የአንተ ጸሎት እምነት የጎደለውስ ቢሆን አንተ ስላልተዘጋጀህስ ቢሆን እግዚአብሔር ፈቅዶ የአንተ ዝግጅት ማነስስ ቢሆን በምን አውቀ ነው የእግዚአብሔር ፍቃድ አይደለም የምትለው? ፍቃዱን ለማወቅ ከእግዚአብሔር ቃል ጋር መቆየት ያስፈልጋል። ፍቃዱ የሚታወቀው በቃል ውስጥ ስለሆነ፣ እግዚአብሔርን ማግኘት የሚቻለው በቃል ውስጥ ስለሆነ፣ ፍቃዱን ማወቅ ትፈልጋላችሁ? ከእግዚአብሔር ቃል ጋር ሁኑ። እሱን ነው የምላችሁ። ተባረኩ። ጌታ ዘመናችሁን ይባርክ። የሚያስችለውን ጸጋ ለሁላችንም ያድለን። እንዲሳካልን መልካም ህይወት እንድንኖር የአባታችን ፍቃድ ነው። ፍቃዱ ነው። እሺ፣ የለመለመ ህይወት እንድንኖር፣ የቅድስና ህይወት እንድንኖር፣ የአሸናፊነት ህይወት እንድንኖር የእግዚአብሔር ፍቃድ ነው። እግዚአብሔር ይሄን ሁሉ ፈቅዷል። እግዚአብሔር ይሄን ሁሉ ፈቅዷል። እኛ ጋር ነው በቃ ችግሩ ያለው። ቼክ አድርጉ እሱን። እሺ፣ እኛ ጋር ያለውን ችግር ማስወገድ መቻል አለብን። እሺ፣ ቻሌንጁ ምንድነው? ላልነበራችሁ ሰዎች መጽሐፍ ነው። እሺ፣ ቻሌንጁ መጽሐፍ ነው። መጽሐፍ ማለት ጀምራችሁ የነበራችሁ ሰዎች ታውቃላችሁ። ላልጀመራችሁ ሰዎች ልንገራችሁ። ነገ ቅዳሜ ነው አይደል? ወረቀት አዘጋጁ፣ ጻፉ። ቅዳሜ እናንተ የሚመቻችሁን ሰዓት ታውቃላችሁ። ከዚህ ሰዓት እስከዚህ ሰዓት የጌታ ሰዓት ብላችሁ ጻፉ። ከዚህ ሰዓት እስከዚህ ሰዓት የጌታ ሰዓት ብላችሁ ጻፉ። ነገ ቅዳሜ ነው አይደል? አዎ ጻፉ። ነገ ቅዳሜ ነው። ከ1 ሰዓት እስከ 2 ሰዓት፣ ከ1 ሰዓት እስከ 1 ሰዓት ተኩል፣ ከ9 ሰዓት እናንተ የሚመቻችሁን ሰዓት ጻፉ። ሰባቱንም ቀን ማለት ነው። ሰምታችሁኛል? ተረስታችሁኛል? ገብቷችኋል? ያልኩት ተረድታችሁኛል? አግኝታችሁኛል? የሰማችሁኝ ነው? ነገ ቅዳሜ ነው። ጻፉ። እሺ፣ ከዚህ ሰዓት እስከዚህ ሰዓት የጌታ ሰዓት ነው ብላችሁ ጻፉ። ወረቀት አዘጋጁና ጻፉ። ወረቀታችሁ ከፈለጋችሁ ኪሳችሁ ውስጥ ያዙት። ሁሌ የምታዩት ወረቀት ይሁን። እሺ፣ እንደዚህ አይነት ነገር ተለማመዱ። አእምሯችን ምስል ይፈልጋል፣ እንደዚህ ማስተዋስ ይፈልጋል። ከዛ ከ10 ሰዓት እስከ 10 ሰዓት ተኩል ሊሆን ይችላል የጻፋችሁት። እናንተ ናችሁ የምታውቁት። ከፈለጋችሁ 3 ሰዓትም አድርጉት፣ ከፈለጋችሁ 10 ደቂቃም አድርጉት። ግን በቃ ጻፉ የምትችሉትን ሰዓት። በሳምንት ግን 7ቱንም ግን ጻፉ። በዛ ሰዓት ከጌታ ጋር ብቻ የምታሳልፉበት ሰዓት ነው። ስሙኝ እሺ። ዩቲዩብ ላይ ስብከት የምትሰሙበት አይደለም። ቲክቶክ ላይ የሚያስተምሩ ሰዎችን የምትሰሙበት አይደለም። ከሰዎች ጋር የምትጸልዩበት አይደለም። አንተና ጌታ ብቻ የምትገናኙበት ሰዓት ነው። ሰምታችሁኛል? አንቺና ጌታ ብቻ የምታወሩበት ሰዓት ነው። ከሰዎች ጋር የህብረት ጸሎት ሊኖር ይችላል። እሱ የራሱ ፕሮግራም ነው። ከሰዎች ጋር ትምህርትን መስማት ምናምን ስብከት መስማት ሊሆን ይችላል። እሱ አይደለም። ይሄ አንተና ጌታ ብቻ የምትገናኙበት ነው። በዛ ሰዓት ከፈለጋችሁ በጌታ ፊት አልቅሱ። በድምፅ አውጥታችሁ አልቅሱ። ከፈለጋችሁ የምትናገሩት ካጣችሁ፣ ከፈለጋችሁ ቃሉን አንብቡ፣ ከፈለጋችሁ ሜዲቴት አድርጉ፣ ከፈለጋችሁ ጸልዩ። እንደፈለጋችሁ በጌታ ፊት ሁኑ። ግን በእግዚአብሔር መንፈስ ሁናችሁ ከእግዚአብሔር ጋር ብቻ የምትቆዩበት ሰዓት ነው።
የዓለም ነገራችሁ ረስታችሁ እሱን ብቻ የምትፈልጉበት ሰዓት ነው። እንዳልኳችሁ ከፈለጋችሁ የፈለጋችሁትን ቃል አንብቡ፣ ከፈለጋችሁ ሜዲቴት አድርጉ፣ ቃሉን የፈለገው ይሁን፣ ግን የጌታ ሰዓት ብቻ ነው እሱ። ማድረግ ካልቻላችሁ ትጽፋላችሁ፣ ያደረጋችሁ ቀን ምልክት ታደርጋላችሁ። እሺ የጻፋችሁትን የፈጸማችሁ ቀን፣ ለምሳሌ ነገ ቅዳሜ ነው። የጻፋችሁትን ካደረጋችሁ ትሄዱና ለራሳችሁ ራይት ታደርጋላችሁ፣ ምልክት ታደርጋላችሁ፣ ራይት ታደርጋላችሁ። ካላደረጋችሁት ደግሞ በዛ ቀን ካላደረጋችሁ ጌታ ሆይ ከአንተ በላይ ይሄ ነገር ስለበለጠብኝ የአንተን ሰዓት ለዚህ ሰጥቻለሁ ብላችሁ ጽፋላችሁ። ታማኝ ሆናችሁ ነው የምታደርጉት። ይሄ መለወጥ የሚፈልግ ሰው ይሄ ማድረግ ይጀምራል። አለው እየሰማችሁ ነው። አሁን ጆሮአችሁን እንዳደፍ ነው። እየሰማችሁ ነው። አለው አላችሁ። አለን ወይስ የለንም? እሺ በምንም ምክንያት ይሁን ስራም መጥቶባችሁ ይሁን ቲክቶክ ላይ የሆነ ነገር እየሰማችሁም ዲቤትም ገጥሟችሁ ይሁን ምንም ነገር ሆኗችሁ ይሁን በዛ ሰዓት አድርጋል ያላችሁትን ነገር ካላደረጋችሁ ጌታ ሆይ ከአንተ በላይ ይሄ ነገር ስለበለጠብኝ ያንተን ሰዓት ለዚህ ነገር አውየዋለሁ ብላችሁ ጽፋላችሁ። ይሄ ነው እሺ ዲሲፕሊን ማለት ይሄ ነው። ህይወት ዲሲፕሊን ይፈልጋል፣ መሪ ይፈልጋል። አያችሁ ልምምድ ይፈልጋል። ጻፉት። ይሄ የምጽፉት ጊልቲነት እንዲሰማችሁ አይደለም፣ ራሳችሁን እንድትወቅሱ አይደለም፣ እያሳሰባችሁት ስለሆነ ነው፣ እየነገራችሁት ስለሆነ ነው። ሰብኮንሽስ ማይንዳችሁ ፕሮግራም እንዲሆን እያስገደዳችሁት ነው። ይሄ ነገር ግዴታው እንደሆነ ያ ሰዓት የጌታ እንደሆነ የትኛውም ነገር ፕሮግራም ቢሆን በዛ ሰዓት አይምሯችሁ በሌላ ነገር ተቋጥሮት እንኳን ቢሆን ያ ሰዓት የጌታ ሰዓት ብቻ እንደሆነ እያለማመዳችሁት ነው። ግዴታው ያን ነገር መፈጸም እንዳለበት ግዴታው እንደሆነ እየነገራችሁት ነው። ሰው ጻፉ። ያንተን ሰዓት የጌታን ሰዓት አባቱ ያንተን ሰዓት ለዚህ ነገር አውየዋለሁ ብላችሁ ጻፉ። በቀጣዩ ቀን ደግሞ ስታደርጉ ለራሳችሁ ራይት ታደርጋላችሁ። ያ ማለት አሰለጠናችሁት ማለት ነው። አይምሯችሁን አሰለጠናችሁ ማለት ነው። አንተና ጌታ ብቻ የምታወሩበት ጊዜ በህይወት ላይ ተዘጋጀ ማለት ነው። ልዩ ጊዜ ማለት ነው። ይሄን መጽሐፍ የሚጠበቅባችሁ የምሬ ነው ብላችሁ ለ20 ቀን ወይ ለ30 ቀን ሊሆን ይችላል። ከዛ በኋላ አይምሯችሁ ራሱ ፕሮግራም ያደርገዋል። ግዴታውን እንደሆነ ይረዳል። ማለት ምንድን ነው? 12 ሰዓት ላይ ሁሌ የሚነሳ ሰው አላርም አይሞላም። በሆነ ሳምንት ላይ አላርም ትሞላለህ 12 ሰዓት ለመነሳት ጠዋት። ከዛ አይምሮክ ይለምደዋል 12 ሰዓት። ከዛ አላርሙ ሳይጮህ ትነሳለህ። ራሱ ይቀሰቅሳል ማለት ነው። አሰለጠንከው ማለት ነው። ይሄ ማለት ነው ህይወታችን በዛ መንገድ ስለሚሰራ ይሄን ቻሌንጅ ተቀላቀሉ። ለምሳሌ የኔን የጸሎት ህይወት አስተካክሎልኛል። የኔን የጸሎት ህይወት አስተካክሎልኛል። የብዙዎችን ህይወት ያስተካክላል። የብዙዎቻችንን ህይወት ይለውጣል። ተባረኩ። እንዳታቆሙ ጀምሩ፣ እንዳታቆሙ። ያቆማችሁ ሰዎችም ቀጥሉ። ናሆሚ ጥያቄሽ ቀደም የጠየሽን ጥያቄ ከመጨረሳችን በፊት ማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ያለው ነው አይደል? አሜን። ተባረኩ። ማቴዎስ 6 ላይ ያለው አይደል ጥያቄሽ? ማቴዎስ 6 ላይ ያለው ጥያቄ ማቴዎስ 6:14 እንደዚህ እንላለን ወይ ነው ጥያቄሽ አይደል? ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። እንደዚህ ብለን እንጸልያለን ነው። እሺ እንደዚህ ብለን እንጸልያለን ከሆነ ጥያቄሽ እንደዚህ ብለን አንጸልይ። ይሄ ወርድ ለምሳሌ ጌታ ክርስቶስ ኢየሱስ ሐዋርያቱን ጸሎት ሲያስተምራቸው እንዲህ ብላችሁ ጸልዩ አላቸው። ከዛ መካከል ደግሞ ለሰዎች ኃጢአታቸውን ይቅር ብትሉ ኃጢአታችሁ ይቅር ይባልላችኋል ወይ ደግሞ እናንተ ደግሞ ይቅር ትባላላችሁ የሚል ሐሳብ ነው ያለው። አሁን ይሄ ከመስቀሉ በፊት የተጸለየ ጸሎት ነው። ከመስቀል በፊት ሁሉ ከሞት በታች ነበር፣ ሁሉ ከኃጢአት በታች ነበር። አሁን እግዚአብሔር በክርስቶስ ይቅር ብሎናል። ይቅር እንድንባል አይደለም ይቅር ምንለው፣ ይቅር ስለተባልን ነው። ሰምታችሁኛል? ይቅር ለመባል አይደለም።
አሁን ለምሳሌ ይሄን ሐሳብ በአዲስ ኪዳን የትኛውን ቦታ ላይ አናገኘው? ይልቁንስ በአዲስ ኪዳን ምን እናገኛለን ካላችሁኝ ኤፌሶን 4 ላይ ላሳያችሁ። ኤፌሶን 4 ቁጥር 32 አዋይሽ ኪዳን ነው። አሁን ይሄ የመስቀል ልዩነት ነው። እሺ ናኦሚ እንድትረጅ ፈልገው እሱ ነው። ለምሳሌ እርስ በርሳችሁ ኤፌሶን 4:32 ፖስት አድርጉልኝ። እርስ በርሳችሁ እርስ በርሳችሁ ቸሮች ሩህሩሆች ሁኑ። ምን ሁኑ? እርስ በርሳችሁ ቸሮች ሩህሩሆች ሁኑ። እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አዎ ፖይንቱ ይሄ ነው። እግዚአብሔር እናንተም በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አሁን ሰዎችን ይቅር የምንለው ይቅርታን ከእግዚአብሔር ዘንድ ለማግኘት አይደለም። ለምን? መስቀል አላ ደም ፈሷላ። እግዚአብሔር በክርስቶስ ኢየሱስ ይቅር ብሎናል፣ ልጆቹ አድርጎናል። አሁን እኛ ይቅር የተባለ ህዝቦች ነን። እግዚአብሔር ምህረት ያደረገለት ህዝብ ነው ይህ ህዝብ። ለምን? ሞት አለ፣ ቀራኒው አለ፣ ድል ማድረግ አለ። ሰው ይቅር ብሎናል እግዚአብሔር በክርስቶስ ኢየሱስ እና ይቅርታን ለማግኘት ሳይሆን ይቅር የምንለው ይቅር ስለተባልን ነው። ሌላ ቦታ ላይ ያሳባል። አዎ ቆላሲያስ መጽሐፍ ምዕራፍ 3 ላይም እንደዚህ ይላል። ቆላሲያስ 3:13 ላይም እንደዚህ ይላል። ይኸውላችሁ እርስ በርሳችሁ ትዕግስትን አድርጉ። አያችሁ፣ ትዕግስት፣ ይቅርታ ማድረግ፣ ቸርነት፣ በጎነት ከክርስቶስ ኢየሱስ የመጣ ነው፣ ከመንግስቱ የመጣ ነው። አሁን እኛ እርስ በርሳችን ትዕግስት የምናደርገው ሩህሩሆች የምንሆነው እግዚአብሔር ይቅር ስላለን ነው፣ ጸጋው ስለበዛ ነው ማለት ነው። ጸጋው ስለሚያግዘን ነው። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው እሺ ይቅር ተባባሉ። ምን ካለው? ባልንጀራውን የሚነቅፍበት ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ ያችሁ መስቀል ስላለ ነው። አሁን ይሄው ነው የኪዳን ልዩነት ስላለ ነው። ያ ጸሎት በብሉይ ኪዳን የሆነ ጸሎት ነው። በአዲስ ኪዳን ደግሞ እግዚአብሔር ይቅር ብሎናል በክርስቶስ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ ምን አድርጉ? ይቅርታን አድርጉ ይላል የእግዚአብሔር ቃልና በእግዚአብሔር ቃል እንደዛ ማየት ያስፈልጋል። ጸሎቱን ግን እንደ እንትን ጸሎት ይውላችሁ ይህን ጸልዩ አትጸልዩ አይባልም። እኔ ሐሳቡን ያሳየኋችሁ ጸሎት ከእግዚአብሔር ጋር የሚደረግ ንግግር ነው። ጸሎት ፎርሙላ የለውም። እሺ ጸሎት የልብ ሐሳብ ነው። እኔና አባባ የምናወራበት ነው ጸሎት። ጸሎት ማለት የቃላት ማማር አይደለም። ጸሎት ማለት ረጅም ሰዓት ባማሩ ነገሮች መናገር አይደለም። ልብ ነው ጸሎት ማለት። እግዚአብሔር ልባችንን ይፈልጋል። በንጹህ ልብ ተኩላትፈን በእግዚአብሔር ፊት አውራ። ልጁ ነህ ይሰማል። በቃ ለዛ ነው እንዴት እንድንጸልይ አናቅም አይደል? ሮሜ 8:27-26 መንፈስ ራሱ በማይነገር መቃተት ይማለዳል። ለምን? ልጆች ነን፣ የእግዚአብሔር መንፈስ ተቀብለናል። ጸሎትን ራሱ ያ ቅዱሱ መንፈስ ያስተምረናል። አባ አባት ብለን እንጨዋለን በእግዚአብሔር መንፈስ ማለት ነው። እና አባ አባት ብለን የምንጮበት የልጅነት መንፈስ ተቀብለናል። ጸሎት ፎርሙላ የለውም። ከአባት ጋር የምታወራበት ነው። ሐሳቡ ግን ሶሪ እንግዲህ ንስሐ ስራ ነው እንዴ ማለት? ንስሐ ስራ አይደለም። ንስሐ ማለት ኑዛዜ አይደለም። ንስሐና ኑዛዜንም መለየት ያስፈልጋል። ሰው ብዙ ጊዜ ንስሐ ኑዛዜ ይመስለዋል። ንስሐ ማለት የአካሄድ ለውጥ ማድረግ ማለት ነው። ለምሳሌ የእግዚአብሔር ንስሐ ሁለት አይነት ነው። ንስሐ ሁለት አይነት ነው። የመጀመሪያው ንስሐ ሰው ወደ እግዚአብሔር መንግስት ለመጨመር የሚገባው ንስሐ ነው። ወደ እግዚአብሔር መንግስት የተጨመረ ሰው ደግሞ የሚገባው ንስሐ ወደ እግዚአብሔር መንግስት ለመጨመር አይደለም። ኦልሬዲ በእግዚአብሔር መንግስት ውስጥ ነው። ግን በእግዚአብሔር መንግስት ውስጥ እየተመላለሰ ሊደክም ይችላል። በህይወቱ ምን ያደርጋል? ሊዝል ይችላል። ሰው ከዛ ከዛለበት ቦታ በንስሐ ሲመለስ የአካሄድ ለውጥ ወደ ቀደመው ያደርጋል ማለት ነው። ይሄ የህብረት ንስሐ ነው፣ የፌሎ ንስሐ ነው ማለት ነው። እነዚህን ሁለት ንስሐዎች ማወቅ ያስፈልጋል። ሰው ወደ ክርስቶስ መንግስት ወደ እግዚአብሔር መንግስት ለመጨመር የሚገባው ንስሐ አለ። ይሄ የልጅነት ንስሐ ነው። ልጅ ከሆነ በኋላ ደግሞ የሚገባው ንስሐ አለ። እሱ የህብረት ንስሐ ነው። ለምሳሌ ቤተሰብ ቢኖር አንድ ቤተሰብ ውስጥ ልጆች አባት እናት ቢኖሩ ቢጋጩ አለመግባባት ቢኖር ይኮራረፋሉ፣ ዝም ይባላሉ፣ የቤተሰቡ ሰላም ይደፈረሳል። ከዛ ይቅር ቢባባሉ ምን ይሆናል? እንደገና የቤተሰቡ ሰላም ይመለስና መጫወት ይጀምራሉ አይደል? የፌሎ ንስሐ ነው ማለት ነው። የህብረት ንስሐ ነው የምትገባው። ክርስቲያን የህብረት ንስሐ ነው።
ያካሄዱን ከተበላሹ አካሄድ ሲመለስ ከአባቱ ጋር ያለው ህብረት ይስተካከላል ማለት ነው።